ቤቲ አንቺ ደግሞ እዚህ ምን ትሰሪያለሽ? ለጉዳይ መጥቼ ነው። አንተ ራስህ እዚህ ምን ትሰራለህ? ደግሞ ስለዛች ልጅ በሰማሁት ነገር አዝኛለሁ። ኤሚን ነው? ስለሷ ደግሞ ማን ነገረሽ? ዴቭ ነገረኝ። ፍቅረ እሷ እኮ በጣም ታማለች። ለምን ራስህን በከንቱ ታደክማለህ? ድሮም ቢሆን እናንተ መለያየት አልነበረብንም። አሁን ደግሞ ተመልሻለሁ። ተመልሰሻል? እኔ በምፈልግሽ ጊዜ ጥለሽኝ ስትሄጂ ግን አላሰብሽም ነበር። አሁን ህይወቴ ከኤሚ ጋር ነው። እሷ ብትታመምም ካንቺ ሺህ እጥፍ ትሻላለች። አትሳሳት ፍቅር፣ እሷ ነገ የምትሞት ልጅ ነች። እኔ ግን ጤነኛ ነች። ቤቲ፣ ፍቅር ማለት ጤና ሲኖር ብቻ አብሮ መሆን ማለት አይደለም። ደግሞ ኤሚ ብትሞት እንኳን ለሷ ያለ ፍቅር አይሞትም። እባክሽ ዞር በይ ከፊቴ። ኤሚዬ፣ መድኃኒቱን ይዤ መጥቻለሁ። መድኃኒቱን አገኘህ? አዎ። አሁን ደህና ነሽ? ደህና ነኝ። አንቺ ሴት ማናት? ቅድም በመስኮት እያየኋችሁ ነበር። ማንም አይደለችም። ዝም ብላ የምታውቀኝ ልጅ ነች። አሁን ስለሷ ሳይሆን ስለ አንቺ ጤንነት ነው መጨነቅ ያለብን። እኔ እንደማልተርፍ አውቃለሁ። ዶክተሮቹ ሲያወሩ ሰምቻለሁ። ለምን ጊዜህን ከኔ ጋር ታጠፋለህ? ድጋሚ ይህን ቃል ካፍሽ እንዳታወጪ። ተስፋ የሚቆርጥ ሰው እኔ ጋር ቦታ የለውም። አንቺ ድመት የምትንከባከቢ ሩሩ ልጅ ነሽ። ለአንቺ ደግሞ እግዚአብሔር ያለልሽ። እሺ እኔ ቆንጆ። እሺ። ሰላም፣ እንዴት አላችሁ? ሰላም ነው ዶክተር። ምን አዲስ ነገር አለ ዶክተር? እንኳን ደስ አላችሁ። አንድ አስደሳች ዜና አለ። እሺ፣ የኤሚን የላብራቶሪ ውጤት ውጭ ሀገር ላሉ ስፔሻሊስቶች ልከን ነበር እና እሺ፣ ቦን ማሮ ትራንስፕላንቲንግ ፕላንስ የህክምና ዘዴ ለሷ ተስማሚ እንደሆነ አረጋግጠናል። የስ ለዛ ህክምና ደግሞ እህቷ ሙሉ በሙሉ ተስማሚማች እንደሆነች አረጋግጠናል። ዶክተር፣ እተርፋለሁ ማለት ነው? አዎ፣ ፈጣሪ ከረዳን ወደ ሰላማዊ ህይወትሽ ትመለሻለሽ። አላልኩሽም ነበር? ዘርፊያለሽ አላልኩሽም? አይዞሽ። እና ዶክተር መቼ ነው መጀመር የምንችለው? በማንኛውም ሰዓት መጀመር ትችላላችሁ። እሺ እሺ ዶክተር እናመሰግናለን። እሺ አይሽ ነበር ፈጣሪ ያውቃል አላልኩሽም? ተመስገን አምላኬ። ትተርፊልኛለሽ የኔ ቆንጆ። የኔ ባስኬትቦል ተጫዋች እንዴት ነህልኝ? እሺ የኔ እብድ ደህና ነኝ የኔ ህይወት። ዛሬ ደግሞ በጣም አምሮብሻል። ዛሬም ፍቅረኛ አለኝ ልትለኝ ነው? አዎ ፍቅረኛ አለኝ። ስሟም ደግሞ ኤሚ ይባላል። ታውቃለህ ፍቅር፣ በህመሜ ጊዜ ያሳየኸኝ ፍቅር ነው በህይወት እንድቆይ ያደረገኝ። እንዴ ምን አደረኩልሽ? ግዴታዬ እኮ ነው። ግን ፍቅር፣ ያቺ ቀድሞ ፍቅረኛውን ትደውልልሃለች? ይሄው ብሎክ አድርጌያታለሁ። ቤቲ ለኔ ትምህርት ነች። እውነተኛ ፍቅር ምን እንደሆነ አሳይታኛለች። አሁን ለኔ ያለሽው አንቺ ብቻ ነሽ። እና ደግሞ የፈረደበት ሐይቅ ጋር ፀሐይ ስትገባ ብረን ማየት እፈልጋለሁ። ግን አሁን ደግሞ ጅብ ምናምን ብለህ እንዳታስፈራራኝ እሺ? የምር አላስፈራራሽም አንቺ ፈሪ። ፍቅር ለደካሞች የሚሰጥ ስም ነው። ፍቅር እኔን ትቶ ያቺ በሽታ ያቆረቆዛትን ልጅ መረጠ። ይሄ ደግሞ ምርጫ ሳይሆን ቤቲ ታያቸው። ኤሚ እኮ ከሞት አፋፍ የተረፈች ልጅ ነው። ትንሽ እንኳን ርህራሄ አይኖርሽም? ርህራሄ? እሷ የኔን ክብር ነው የነካችው። እና ዴቭ፣ አንተ የፍቅር የቅርብ ጓደኛ ነው። የኤሚን የሕክምና ፋይል ከሆስፒታል ልታመጣልኝ እፈልጋለሁ። ምን? ይሄ እኮ ከባድ ወንጀል ነው። ለምን እንዲህ ታደርጊያለሽ? ፋይሉን አግኝተን በሽታው እንዳለቀቃትና ወደ ሰው እንደሚተላለፍ እናስወራለን። ምን? ተማሪዎች እንዲሸሿት እናደርጋለን። የእነ ፍቅረ ቤት ደግሞ በኪሳራ ምክንያት ባንክ ሊወርሰው እንደሆነ ሰምቻለሁ። ያንን እንደምንከፍለው ደግሞ እኛ ነን፣ ግን በዋጋ። ግን እኮ ቤቲ ይህን ማድረግ በጣም ከባድ ነው። ከችግርህ አይበልጥም። እንደሱ እኮ ወይኔ ቤቴ ደክሜ ደክሜ ከንቱ መቀረቱ ነው። ምን ነው አባባ፣ ፊትህ እኮ ልክ አይደለም። ተወይ ልጄ፣ ሁሉንም ነገር ልናጣ ነው ልጄ። እንዴ ለምን? ባንክ ቤታችን እንዲወስደው ነው። ምንም ነገር በቃ ሁሉ ነገር ተበላሽቷል። ሁሉ
ሁሉ ከንቱ ሊቀር ነው። አይሆንም አባባ፣ መፍትሄ ይኖረዋል። ጓደኞቼንም ቢሆን እጠይቃለሁ። እኔም ቢሆን ስራ እሰራለሁ። ስራ መፈለግ አይጠበቅብህም። አባቴ ለድርጅቱ የሚያስፈልገውን 5 ሚሊዮን ብር አዘጋጅተዋል። አባቴ ምንም መጨነቅ አያስፈልግም። ሁሉን ነገር እኔ ከብር አደርጋለሁ። ተባረክ ተባረክ፣ እግዚአብሔር ይስጥሽ። እዚህ ምን ታደርጊያለሽ? ከቤታችን ውጪ። ለአባትህ አታስብላቸው። ይሄ ብር የልጅ ውስጣት ነው። ምርጫው ቀላል ነው። ወደ እኔ ትመለሳለህ፣ ከኤሚ ጋርም ትለያያላችሁ። አባትህን ካገቡበት አዘቅት ታወጣችኋለሁ። ጎሽ ልጄ፣ ጎሽ ልጄ፣ እግዚአብሔር ይባርክሽ። ካልሆነ ግን በሚቀጥለው ሳምንት ጎዳና ትወጣላችሁ። የለም 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 ልጄ፣ እንደሱ አይሆንም። አውቀዋለሁ። የት አባቱ ይሄ? አባባ ምን እያልክ ነው? እንዲህ አንቺ ጤነኛ አይደለሽም እንዴ? ነይ ልጄ፣ አትስሚ። ነይ ቁጭ። የትም አይሄድም። እኔ አለሁ። ካለበት ነው ጎትችና ሞትች። የአባት በሳምንት ይሻላል። መቼም ይህንን ቤት ማጣት አይፈልግም። እንዴ ነችና የበሰለውን እንደገና ወደ ጥሬ። እሱም ቢሆን ከማይመጥነው ሰው ጋር ነው ያለው። ፍቅር ደግሞ ስሚ ኤሚን ተያት። እኔ የምትፈልጊውን ነገር አደርግልሻለሁ። እንደዚህ ነው መሆን ያለብህ። ምንድነው? ፍቅር ኤሚ ቆይ፣ እንደምታስቢው አይደለም። ቀቂሊድ ዞር በይ። ግን ምን አድርጌው ነው? እንዴት ይከዳኛል? ሲጀመር ለምን ይዋሻል? እኔ በሱ እንደምተማመን እኔ እኮ የምር የወደደኝ ነበር የመሰለኝ። ለካ ተሳስቻለሁ። ኤሚዬ ጭራሽ እዚህ ትመጣለህ? አትንካኝ። ኤሚዬ ቆይ አንዴ ላስረዳሽ። ምንም የምታስረዳኝ ነገር የለም። ቆይ ኤሚ ቆይ ተረጋጊ። ድጋሚ እንዳትነካኝ። ያቺን ሴት ስትስማት አይቻለሁ። ኧረ በጭራሽ አልሰማሁትም። እንደምታስቢው አይደለም ኤሚ። ውሸታም። ለካ ፍቅር ውሸት ነበር። እኔ ውሸታም አይደለሁም። እና ምንድነው? ኤሚ አባባን ማስከፋት አልፈልግም። አንተ ለሰምከው አባባ ደግሞ እናገባቸው። ቤታችን ሊወረስ ነው። ቤቴ እና አጋጣሚ ተጠቅማን ያስገደደችኝ። ስትታይ ግን በቤት ያስገደደችው አትመስልም። እንደውም ፈልገህ ነው የሚመስለው። ኤሚ ግዴታ ብሩ ያስፈልገኛል ቤታችንን ለማዳን። እና እኔም በገንዘብ ለወጥከኝ? አልለወጥኩሽም። እንደዛ አትበይ። ፍቅር እኔ እኮ ከአንተ ጋር ጎዳና ላይ መውደቅ አልፈራም። አንተ ግን በገንዘብ ቀየርከኝ። ጊዜ ስጭኝ፣ ሁሉንም ነገር አስተካክላለሁ። ጊዜ ከዚህ በኋላ አብቅቷል ማለት ከእንግዲህ እኔ እናንተ አንተዋወቅም። ሂድ ቤቲ ጋር ልቀቀኝ። ደግሞ ይዘኛል። ኤሚ ቆይ ኤሚ እኮ በሽታው አለቀቃትም። ታውቃለህ አይደል? እንዳይተላለፍብህ ተጠንቀቅ። ይተላለፋል ሲሉ ሰምቻለሁ። ያ ደብተሯና ነክቼው ነበር እኮ አንድ ነገር አለቀ። ደግሞ ስትታይ እኮ በሽተኛ አትመስልም። ምንም አይመስልም። ምን ቻስምስ በሽተኛ ምን ሆናችሁ ነው? ምን አረኳችሁ? ዋሻው እንዴ? በሽተኛ አይደለሽ? እግዚአብሔር ይመስገን ታክሜ ድኛለሁ። ኤሚ እውነቱን ተቀበዩ። በሽተኛ ነሽ። ፍቅር የሚሆን ይህን ስለሚያውቅ ሊተውሽ። ኦኬ አንቺ ነሽ ለካ ለተማሪዎች በሽታው ይተላለፋል ብለሽ ወሬ የምታስወሪ አንቺ ክፉ። ማን ነው ክፉ? አንቺ ኧረ ጥፊ። አንቺ ያምሻል። አንቺ ነሽ የሚያምሽ። ናኒ እባክህ። ይሄው የፈለጋችሁ ሰነድ ላይ ፈርሜያለሁ።
በዚህ ውል ቤተሰቦችን ከሜዳ ላይ አንሱልኝ። አትጨነቅ ወጣቱ። ይህ ቼክ የአባትን ቤት ብቻ ሳይሆን የቤተሰብን ህይወት የሚቀየር ነው አይደለ? እኮ ልክ ነህ አባቢ። አንተ ግን የልጅ እጮኛ መሆንን በተግባር ልታሳየኝ ይገባል። እሺ ፍቅር፣ እኔ እኮ ስለምወድ ነው ይህን ሁሉ ነገር የማደርገው። ኤሚ ብር የላትም፣ እኔ ግን ዓለምን ሁሉ መቀየር እችላለሁ። ይህ ፍቅር አይደለም፣ ሰውን ማስገደድ እንጂ። ኤሚን ደግሞ ከዚህ ጨዋታ ውጭ አድርጊያት፣ ካልሆነ ግን የቀረው ይቀራታል እንጂ ከአንቺ ጋር አልሆንም። ዝም ብለህ አትፎክር እባክሽ። ያው ለጊዜ ፍቅር ፍቅር ነው የሚለው። በሚቀጥለው ሳምንት የቤተሰብ ቅልቅል አለ። እዛ ፕሮግራም ላይ እጮኝነታችንን በይፋ እናሳውቃለን። እሺ እሺ፣ ቻው። አየህ አባቢ፣ ሁልጊዜ እንደምትለው ዛሬም ገንዘብ አሸነፈ። ነግሬሽ ነበረ። ዓለም እንግዲህ እንደዚህ ፍቅረ ማርያም ዛሬ እንግዲህ ፕሮግራም የተዘጋጀው አንደኛ ከቤተሰብ ጋር ለመታወቅና ለመቀላቀል ነው አይደለ? ያ በሳይ ከእንግዲህ ስለዚህ የልጅ እጮኛ መሆን ወደ አዳራሽ ውስጥ ገብተው ላሉት ሰዎች በደስታ ትገልጻለህ ማለት ነው። ስለዚህ ሰውነት ነው ማለት ነው። ፍቅር ዛሬ ለኔ ያለህን ጽናት ታሳየኛለህ። ፍቅር ገንዘብ እና ስልጣን እንደሚያስፈልገው ንገራት። ኤሚ ዛሬ የተገኘሁት በራሴ ምርጫ አይደለም። እና በማን ምርጫ ነው? ቤቲ አባቴን በገንዘብ እኔን ደግሞ ባንቺ አስፈራርተኸኝ ነው እዚህ ያለሁት። ፍቅር ያልክ ነው። ፍቅረ ማርያም ምን ተባብለን ነበር? ዛሬ እውነቱ መውጣት አለበት። ፍቅር በገንዘብ ይመስላችኋል? ዴቭ እውነታው ይሄ ነው። የኤሚን የሕክምና ፋይል ታዝብታለህ። ተማሪዎች እንዲሸሿት እናደርጋለን። ይህን ፍቅር ደግሞ በኪሳራ ምክንያት ባንክ ሊወርሰው። አየሽ ቤቲ፣ በገንዘብሽ ሁሉንም ነገር ልትገዣለሽ። የሰውን ሕሊና ግን መግዛት አትችይም። ኤሚ ዛሬም ነገም ሁሌም የኔ ናት። አንቺ ግን በጣም ይቅርታ። እሺ። ጤና ይስጥልን። ፖሊሶች ነን። ጤና ይስጥልን። ፖሊሶች ነን። ቤተልሔም ፍቃዱ። አቤት። ቤተልሔም ፍቃዱ ሰነድ በማድረስና የሰውን በማጥፋት ትፈለጋለሽ። አቶ ፍቃዱ። አቤት ነበር። እርሱም አቶ ፍቃዱ ህገወጥ ዝውውርና ሙስና ተጠርጥረው ይፈለጋሉ። የፍርድ ቤት ነጥብ ይዛችኋል? በሚገባ ይኸው ፍቅረ ማርያም የመጨረሻችን አይደለም። ዋጋ አስከፍልሃል። ናይቀጥይ ነይልኝ የኔ ቆንጆ። አየሽ ለሁሉም ነገር ይቀዳለኝ አላልኩሽም ነበር? እኔ እኮ የከዳኸኝ መስሎኝ ነበር። ኧረ በፍጹም መቼም አልከዳሽም። ፍቅረ ኤሚ ይቅርታ፣ በጣም ትልቅ ጥፋት ነው ያጠፋሁት። አይኗ አጥፍተሃል፣ ግን ደግሞ በዛውም ልክኛ ክሰናል አደለ ኤሚ? ችግር የለውም። አመሰግናለሁ በጣም። አየህ ፍቅር የመከራ ጊዜ ዛሬ ተመረቀ ነው። አዎ የኔ ቆንጆ፣ አሁን የራሳችንን ስራ እንጀምራለን። አሁን የወደፊት ህይወታችን ላይ ነው ማተኮር ያለብን። እሺ
አዎ ኤሚዬ፣ መጀመሪያ ቀን ደብተር ይዘሽ የነካሽኝ ትዝ ይልሻል? አዎ ትዝ ይለኛል። የዛኔ ፍቅረኛ አለኝ ምናምን እያልክ ስትኮሰታተርብኝ ያኔ አልፈለግኩሽም ነበር። ዛሬ ግን ያላንቺ መኖር አልችልም። እኔም ያላንተ መኖር አልችልም። ኤሚዬ፣ መከራውን ሁሉ ከአንቺ ጋር አሳልፌያለሁ። አሁን ደግሞ ደስታውንም አብሬሽ ማሳለፍ ፈልጋለሁ። ታገቢኛለሽ? የኔ ቆንጆ ታገቢኛለሽ? አዎ የኔ ፍቅር፣ አዎ የኔ ደስታ ሁሉንም አስደስትሽ። ወይኔ ጉዴ ፈላ! እንዴት ነው የሚያምረው ደግሞ! መቼም ማንም አይለያየንም፣ ሞትም ቢሆን። ነይልኝ የኔ ቆንጆ፣ አሁን በይፋ ሚስቴ ሆነሻል። እሺ ውድ ባሌ። የበኩር ፍቅር ዓለሜን የልጅነት ህልሜ ያንቺ አይነት ሴት ነበር ምጠብቀው ኖሬ ፍቅር በጸባይም በውበት ነገርሽ ታድሏል። ሐሳቤን አግኝቼ ልቤም ተደላድሏል። ሰው ላይ ሙሉ አይደለው ምንድነው? አንቺ ዛጋጂው ነው ጅብ ልቤን የሚሞላው በብዙ አዛመደን ፍቅር አቆራኝቶ አንዱኑ ብሎናል አይለያየን ከቶ። ንፋስ መግቢያም የለው አንዳች ቦታ ልቤ ይወጋለው ፍቅር